ሮቤል ተነስ ተነስ ተነስ። ቆይ እንዴት ሊነሳ ቻለ? እኔ እንጃ። እኔ ምን አውቃለሁ? ያ የመስሎኝ በጣም ተጨነቄ። ግን ደግሞ የግድ ይሄ ዕቃ ዛሬ መውጣት አለበት። አለበለዚያ ይሸታል። እርግጠኛ ነኝ ዛሬ መሽተት ይጀምራል። ሮቤል አንቺ ከዚህ የምናስወጣበት የተለየ ሀሳብ አለሽ? ሮቤልና ሜራ ተዋርደዋል። ሮቤልና ሜራ ያደረጉትንም ነገር አሁን ላይ ለመሸፋፈን እየሞከሩ ነው። የሰሚራ ከገደሏት በኋላ አሁን ላይ አስክሬኗን ለመጣል በሚሞክሩበት ሰዓት ነበረ አድናን ከእንቅልፉ የነቃው። ሮቤል ተሸክሞ ፊት ለፊት ሲሄድ ግን ደግሞ በመሀል አድናን ከመኝታው ነቅተዋልና ስታወራ ሜራ በመስማት ወደ ፊት ለፊት መጥተዋል። በዚህ መሀል ግን ሜራና ሮቤልም ተከታትለው ይዘው ለማውጣት ነበረ ሀሳባቸው። በዚህ ሰዓት ግን ሜራ እያለ ተነስቶ መጥተዋል። ግን ደግሞ በመሀል ይዞታልና ይዘውትም ሳይወጡ በመሀል ግን እንደምንም ብላ ሜራ አድናንም አሳምና ወደ ውስጥ ይዘው ገብታለች ማለት ነው። አሁን ላይ መልሰው ሊያወጡት የሞከሩትንም አስክሬን ውስጥ አስገብተውታል። ሜራና ሮቤል በጣም ጭንቀት ውስጥ ገብተዋል። ያደረጉትንም ነገር መፍትሄ እንደሌለውና አሁን በኋላ እንዴት አድርገን ነው ከዚህ በኋላ እንዴት አድርገን እናመልጣለን ብለው ጭንቀታቸው ጀምሯል። ሮቤል ያን ያህል የፈራም አይመስልም፣ እንቅልፉ ተኝቷል። ግን ደግሞ ሜራ ከአድናን ጋር ሆና ራሱ ሰላም ልታገኝ አልቻለችም ነበረ። ሲነጋ ወደ ሮቤል ክፍል ነበረ በሩጫ ያመራችው። ሮቤልም ከእንቅልፉ ካነሳችው በኋላ ምንድን ነው አሁንስ አድረናል፣ መዋያችን ምንድን ነው የሚውጠን ብላ ነበረ ጭንቀት የያዛት። በዚህ መሀል ግን አሁንም ቢሆን ሮቤል አሁን ላይ የሰሚራ እህትም ላይ በጣም ከባድ የሆነ ሀሳብ ጭሮባታል። ምክንያቱም ወደ ፖሊስ ጣቢያ መሄድ ያንቺ ጥቅም አያመጣም ብሏታል። አድናን ምንም እንኳን ሳይሰስት እህቷንም ለመፈለግ አስቧልና ግን ደግሞ በመሀል እሷ አሁን ላይ ሮቤልም እንዳትሄድ አድርጓታል ማለት ነው። አሁን ላይ አንድ መፍትሄ ማግኘት እንዳለባቸው ሜራም ለሮቤል ቀስቅሰዋለች። ሮቤልም እኔም በጣም ጭንቆኛል ብሏታል። ጭንቀቱ ግን እንደ ሜራ አይመስልም። አሁን ላይ አድናንም በጣም በማደንዘዝና ይበልጥ አድናን ላይ ለማላከክ ሞክረዋል። እኔ ነኝ ሁሌ የማደርገው ነገር፣ እኔ ነኝ አዲስ ሀሳብ አመንጪው፣ አንተ የሆነ ነገር ማድረግ አለብህ ብለዋለች። አሁን ላይ ሜራ በሜራና ሮቤል መሀል በጣም ከባድ የሆነ ፍጥጫ ገጥሟል ማለት ነው። አንተ እኔ ነኝ ብቻ ይሄንን እናድርግ ይሄን ስራ የምለው አንተ የግዴታ ማድረግ ያለብህ ነገር አለ ትለዋለች። በዚህን ጊዜ እኔ ገድያለሁ እኮ አንቺ ነሽ ሌላው ነገር ማድረግ ያለብሽ ብሏታል። ይሄ ነገር አይሆንም ብላ እሱ እንዲያደርግ አዘዋለች ማለት ነው። አሁን ላይ አድናንና የሰሚራ እህት ወደ ፖሊስ ጣቢያ ለመሄድ ነበርና ቁርስም ለመብላት ፍላጎት አልነበራትም የሰሚራ እህት። ይህን ነገር ግን ለመሄድ በምታስብበት ሰዓት አሁን ላይ ሮቤልም ወደ ሳሎን በመውጣትና ሌላ ያልሆነ ሀሳብ ጭንቅላቷ ላይ እንዲመጣ አድርጓል ማለት ነው። ሮቤል በጣም ከሜራ ጋር በመመካከርና የሰሚራ እህት ጭንቅላትም ወደ አድናን እንዲያስብ አድርገውታል። አድናን ይህንን ነገር ምንም እንኳን በውስጡ ክፋት ባይኖረውም አሁን ላይ የገዛ ወንድሙ ሮቤል አድናን ከሰሚራ ጋር ብዙ ጊዜ ጭቅጭቅ እንደሚያደርግ እንደሆነ ነው ለሰሚራ እህት በጣም መጥፎ ነገር እንድታስብ ያደረጋት። አሁን ላይ ይሄ እርግጠኛ እንዴት ወንድምህ ላይ ይሄ ታደርጋለህ ብለዋለች። ይሄ ነገር ትክክል እንደሆነ ነው። ይሄ ወደ ፖሊስ ጣቢያ ከሄደች ይበልጥ መረጃዎቹ ሁሉ እንደሚያጠፋባትና አሁንም ቢሆን አድናን ጥሩ ሰው እንዳልሆነ ነው ለሰሚራ እህት የረዳት ማለት ነው የነገራት። በዚህን ጊዜ ግን አድናንም በንጹህ ልቡ ወደ ሰሚራ እህት በመቅረብና እንዲሄዱ ነበረ የነገራት። እሷ ግን ፍላጎት እንደሌላትና እንቆይ ነው ያለችው። ግን ደግሞ ሮቤል ምንም እንኳን የሰሚራ እህት አድናንን ጠርጥሪ ብሎ ካወራትም በኋላ የአድናን ሚስት ሜራ እንደሆነች እሷንን ካወቀች በኋላ ግን ጥርጣሬዋ ሁሉ እሷ ላይ ያዘንብላለች። አኳኋና ሁሉ በጣም አስጨንቋታል። እሷን ሰሚራ ያለችበት ቦታ ታውቃለች ብላ በጣም ተፋጣታለች ማለት ነው። አሁን ላይ ሮቤልንም በጣም መጥፎ ንግግሮችንም አድናን ላይ እንድታስብ አድርጓታል ማለት ነው።
አሁን ላይ የሰሚራ እህት በጣም ጨንቋታል። እንዴት ነው እህቴን የሆነ ስሜት ይሰማኛል በማለት ነው አድናን ደጋግሞ ወደ ፖሊስ ጣባ እንዲሄዱ ነግሯታል። ግን ደግሞ እሷ እንደማትፈልግና አሁን ላይ ሮቤል ካላት በኋላ አድናንም እንዴት ሊሆን ይችላል ብላ ጥርጣሬ ውስጥ ገብታለች። የአድናን ፍላጎት አሁን ላይ ንጹህ ነኝ ብሎ ባያስብም አሁን ላይ ሮቤል ይበልጥ የሰሚራ እህት ጭንቅላቷን በጥብጦታል ማለት ነው። አሁንም ቢሆን ሜራና የሰሚራ እህት በጣም ተጨናንቋል። የሁለቱ ጭንቀት የሰሚራ እህት ሰሚራ እህቷን ማግኘት ስለሆነ፣ ግን ደግሞ ሜራ አሁን ላይ ፍላጎቷ ሁሉ ያንን አስክሬን ከዛ ቤት የማወጣበት ቀን ብላ ነው። አስክሬኑ እስካሁን ድረስ ቤት ከተቀመጠ በጣም እየሸተተ ነው ብለዋል። ሽታው አምጥቶ በጣም አድናንም ወደዛ ክፍል አምርቶ ነበርና ሽታ እንዳለው ሲናገር ነበረ። በዚህ መሀል ግን ይህንን ነገር አስክሬኑንም ለማውጣት ድጋሚ ሞክረው ነበር፣ አልተሳካላቸውም እና በዚህን ሰዓት ሽታውንም አድናን ሊያስተውል ችሏል። በዚህን ጊዜ ይሄንን ሽታ ምንድን ነው ብሏል አድናን። ይህንን ነገር እኔ ነኝ ያመመኝ ነው በማለት ነው ውሸቱን የተናገረው። ግን ደግሞ የሰሚራ እህት አሁን ላይ የሮቤልንም እቅድ የደረሰችበት ትመስላለች። ሮቤልም እንደሚንቀሳቀስ አውቃለች። በጣም ግራ ተጋብታለች ማለት ነው። ጭንቅላቷ በጣም ተበጥብጧል። እህቴ ምን ውስጥ ነው ያለችው ብላ ተጨንቃለች። በጣም የሮቤልና የሜራ ክፋት አሁን ላይ በጣም እያስጨነቃት ነው። ሮቤል በጣም አድናን ወንድሙ ላይ መጥፎ ነገር እንዳደረገ ሲያወራት ከቆየ በኋላ እሱ ላይ ይሄንን ነገር ካየች በኋላ የሰሚራ እህት በጣም ጭንቀት ውስጥ ገብታለች። ምንድን ነው መወስነው ብላ በጣም ተበታትኖባታል ጭንቅላቷ ማለት ነው። አሁን ላይ ሜራና ሮቤል ጭንቀታቸው ጨምሯል። ምንድን ነው የሚፈጠረው የሚለውን